ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን የምናደርገው በሸዋ ጠቅላይ ግዛት እዝ በፋኖች እንቅስቃሴ ዙሪያ ይሆናል። እንግዲህ ዝግጅቴን የምጀምረው አንድ ክሊፕ አሳያችኋለሁ። በሱ ጀምራለሁ። ያዩ ትምህርቶች እንደሰጡ ተስፋ አደርጋለሁ። አሁን ያለንበት የፋኖ ገድል፣ አሁን ያለንበት የፋኖ ጀግንነት፣ ወደፊት ከፋኖ ምን ይጠበቃል የሚለውን ብቻ አጠር ያለ ለእናንተ ሀሳብ እንትላለሁ ማለት ነው። ትናንት መነሻችን የቱ ጋር ነበረ? ዛሬ እያደረግነው ያለው ትግል፣ ዛሬ የሄድንበት ጀግንነት፣ ዛሬ እያደረግነው ያለው ተጋድሎ፣ ዛሬ እያደረግነው ያለው መስዋዕትነት እስከ የት ነው? መነሻችን መገፋት ነው፣ ከቤታችን ያስወጣል። መዳረሻችን ነፃነት ነው የሚሆነው ማለት ነው። እሺ፣ ይሄ እንግዲህ መነሻችን መገፋት ነው፣ መዳረሻችን ደግሞ ነፃነት ነው። አንዳንድ ሰዎች አሉ መዳረሻ አማራ፣ መነሻ አማራ፣ መዳረሻ አማራ፣ መነሻ አማራ፣ መዳረሻ ኢትዮጵያ የሚል እንደው አላስፈላጊ ጭቅጭቅ ውስጥ የሚገቡ ብዙ ፖለቲከኞች አሉ። አላስፈላጊ ወስን ውስጥ መነሻ አማራ መዳረሻ ኢትዮጵያ፣ መነሻ አማራ መዳረሻ አማራ ማለት እኮ ያው እኮ አንድ አይነት። ግን በእነዚህ ልክ በድሮ ጊዜ በኢህአፓና በኢዲዩ ምናምን ጊዜ በአብዮቱ በ66ቱ ዘመን እናሸንፋለን እናቸንፋለን እያሉ እርስ በርስ ሲገዳደሉ እንደነበረ ሴንስ የማይሰጥ ክርክር ብዙዎቹ ሲያደርጉ አይተናል። እዚህ ጋር ግን የምናየው ምንድን ነው? መነሻችን ብሶት፣ መነሻችን ጭቆና፣ መነሻችን መፈናቀል፣ መነሻችን መገደል፣ መዳረሻችን ደግሞ እኩልነት፣ መዳረሻችን ደግሞ ፍትህ፣ መዳረሻችን ደግሞ ነፃነት ነው ብሎ ይሄ ፋኖ ሲናገር ነው እንግዲህ የምናየው። እና ከበስተጀርባ እንደምታዩት የኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ ከበስተጀርባ ሆኖ ነው እንግዲህ ይሄ ወንድም እየተናገረ ያለው። እንግዲህ ይሄ ወንድም ማን ነው በሚለው ነው እንግዲህ የጀመረው። ይሄ ወንድም ማን ነው በሚለው ጀምራለሁ። እና ይሄ ወንድም መቶ አለቃ ልመን ሻወል ይባላል። መቶ አለቃ ልመን ሻወል የቀድሞ የአማራ ፋኖ በሸዋ ምክትል መሪ የነበረ ነው። ከኢንጂነር ደሳለኝ ቀጥሎ ምክትል መሪ የነበረ ወንድም ነው። እና ይሄ ወንድም የት ነው ያለው? እንግዲህ ይሄ ወንድም ማን ነው የሚለውን ነግሬያቸዋለሁ። ይሄንን ወንድም ሸዋ ያሉ ፋኖች በደንብ ያውቁታል። ማን እንደሆነ ይታወቃል። ጀግና ወንድም ነው። ብዙ ስራ የሰራ ወንድም ነው። ለአማራው ማህበረሰብ ለአማራው ህልውና ትግል ብዙ አስተዋጽኦ ያበረከተ ወንድም ነው። እንግዲህ ማንነቱን ደግሞ ያው የአማራ ከኢንጂነር ደሳለኝ ቀጥሎ አፋብኃ ሳይቋቋም በፊት የአማራ ፋኖ በሸዋ ይባል የነበረው በሸዋ አንዱ አደረጃጀት የእሱ ምክትል መሪ ነው፣ ነምበርቱ ማለት ነው። እና ይሄ ወንድም የት ነው ያለው? እዚህ ጋር እንደምታዩት ህዝቡን ሰብስቦ ሰራዊቱን ሰብስቦ ሲያነቃ ሲያደራጅ ሲቀሰቀስ የነበረ ወንድም፣ መነሻችን ጭቆና፣ መነሻችን በደል፣ መነሻችን ግፍ፣ መዳረሻችን ደግሞ ነፃነት እያለ በዚህ ልክ ህዝቡን ሲቀሰቀስ የነበረ ወንድም የት ነው ያለው የሚለው ጥያቄ በማንሳት ነው እንግዲህ የመጀመሪያው። አድማጮቻችን፣ ተመልካቾቻችን እንግዲህ ዋናው የዛሬ መነጋገራችን እነ ሻለቃ መከታው ማሞ በአስቸኳይ ማድረግ ያለባቸው በሚለው ጉዳይ ዙሪያ ያለው እንግዲህ የምንነጋገረው። እነ ሻለቃ መከታው ማሞ በአስቸኳይ ማድረግ ያለባቸው ነገር በሚለው ዙሪያ ላይ አንዳንድ ሀሳቦችን እንለዋወጣለን። እዚህ የምታዩቸው በአረንጓዴ ያደረገው አንገቱ ላይ ሽርጥ ያደረገው ወንድም ሻለቃ መከታው ማሞ ነው። ሻለቃ መከታው ማሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሪ ነው። ከጎኑ ደግሞ ያሉት ኮፍያ ያደረጉት አባት ደግሞ በጣም በዚህ እድሜያቸው ለህዝብና ለሀገር ብለው በረሃ የወረዱ በዚህ እድሜያቸው ግፈኛውንና ክፉ ጨካኝ አረመኔውን ለማስወገድ ከወጣቶቹ ጋር አብረው ደፋ ቀና የሚሉ የኮሎኔል ማናገረው መለሰ ናቸው። ትልቅ አባት ናቸው። በጣም የሚከበሩ አባት ናቸው። ከጎናቸው ደግሞ ያሉ ባለ ጢማሙ የሁላችንም የምናውቀው ዝነኛው ብዙ ጊዜ ፋኖ ሲባል ብዙ ጊዜ የፋኖ ምልክት ሲባል ብዙ ጊዜ እንደው የፋኖ ፎቶግራፍ ሲባል ብዙ ጊዜ የሚታየው ፎቶግራፍ የዚህ ወንድም ፎቶግራፍ አሞራው ይሉታል። አቤ አሞራው ወይም ደግሞ አቤ ጢሞም ይባላል። አቤ ጢሞም ይባላል። አበበ እንግዲህ አበበ ሙላቱ ነው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ማለት ነው።
እነዚህ እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ ከፍተኛ አመራር አባላቶች ናቸው። እንግዲህ የዛሬው መልእክት ለእነዚህ ወገኖች ነው። እነዚህ ወገኖች ለሀገርና ለሕዝብ ብለው ይሄ በመጀመሪያ ህወሓትን ከዛ በኋላ አገዛዙን ለመታገል ህይወታቸውን አወራርደው በረሃ የወጡ ሰዎች ናቸው። እና እነዚህ ወገኖች እነዚህ ወንድሞች በስራቸው ብዙ ክፍለ ጦር አለ፣ በስራቸው ብዙ ኃይል አለ። ነገር ግን ለእነዚህ ወገኖች ፍሮትና ፍቅራችን እንደተጠበቀ ለእነዚህ ወገኖች ያለን አድናቆት ያለን ክብር እንደተጠበቀ፣ ነገር ግን አንዳንድ ማስተካከል ያለባቸው ነገሮች ደግሞ እንዳሉ በዚህ አጋጣሚ ለማሳሰብ ወዳለሁ እና እዛ ላይ ነው እንግዲህ ዛሬ ትኩረታችን የምናደርገው እና ይሄ መልእክት በዋናነት ለሸዋ ጠቅላይ ግዛት እዝ ከፍተኛ አመራር አባሎች ለነ ሻለቃ መከታው ማሞ፣ ለነ ኮሎኔል ማናገረው፣ ለነ አበበ ጢሞ ነው ማለት ነው። ምንድን ነው መልእክቱ? እንግዲህ ብዙ ጊዜ በቅርብ ጊዜ ሻለቃ መከታው ማሞ ከአንከር ሚዲያ ጋር የሰጠው ቃለ ምልልስ ነበር እና በዛ ቃለ ምልልስ አማራውን አንድ ለማድረግ የአማራ ፋኖዎችን አንድ ለማድረግ ቁርጠኛ እንደሆነ እሱ ብቻ ሳይሆን ሰራዊቱም የሚፈልገው ያ ነው። በእኔ ስር ያሉት ክፍለ ጦር አዛዦች፣ በእኔ ስር ያሉት የኮር አዛዦች፣ በእኔ ስር ያሉት የብርጌድ ሻለቃ አዛዦች፣ ተራው ፋኖ፣ ተራው ሰራዊቱ ራሱ ሁሉም የሚፈልገው የሸዋ ፋኖዎችን አንድነት ነው፣ የአማራ ፋኖዎችን አንድነት ነው ብሎ በአንከር ሚዲያ መናገሩን ሁላችንም እናስታውሳለን። እኛም የምንፈልገው ያንን ነው፣ ህዝቡም የሚፈልገው ያንን ነው እና የሸዋ ፋኖ አንድነት እንዲኖር የሸዋ ፋኖች አንድ እንዲሆኑ ማድረግ ያለብንን ሁሉ እናደርጋለን፣ መክፈል ያለብንን መስዋዕትነት ሁሉ እንከፍላለን ብሎ ነበር በአደባባይ በሚዲያ ሻለቃ መከታው ማሞ የተናገረው። በተመሳሳይ መንገድ እንደዚሁ ኮሎኔል ማናገረው ኢትዮ ፎከስ በሚባለው ከበለጠ መኮንን ከበለጠ ካሳ ጋር ጋዜጠኛ በለጠ ካሳ ጋር ኢትዮ ፎከስ በሚባለው ሚዲያ ላይ ቀርበው የተናገሩት ነገር አለ። አንድ መሆን ግዴታችን ነው። አንድ ካልሆን የትም አንደርስም። እስካሁን ብዙ ነገር አበላሽተናል። እስካሁን ብዙ ነገር አጥፍተናል። እርስ በርስም እየተቷኩስን፣ እርስ በርስም እየተገዳደል ለአገዛዙ ክፍተት ፈጥረናል። አሁን ግን አንድ መሆን አለብን ብቻ ሳይሆን ግዴታችንም ነው ብለው ነበር ወይም ማናገረው የተናገሩ። በተመሳሳይ ሁኔታ እንደዚሁ አበበ ጢሞም በብዙ ሚዲያዎች ላይ ቀርቦ የሚናገረው የአንድነትን መልዕክት የአንድነትን ሜሴጅ ነው የሚያስተላልፉ። እንግዲህ እነዚህ ወገኖች የሸዋ ፋኖች አንድ እንዲሆኑ አንድነትን በሚዲያ ወጥተው የሚናገሩ ነው። እንግዲህ ዛሬ እነዚህ ወገኖች ቻሌንጅ የማደርገው ለእነዚህ የሸዋ ጠቅላይ ግዛት አመራሮች ጥያቄ የማቀርበው እንግዲያውስ ለአንድነት ቁርጠኛ መሆናችሁን በተግባር አሳዩ፣ በተግባር አሳዩ። አንዱ እንግዲህ ለዚህ ነው ይህንን የምናገረው፣ ስህተቶች እንዲታረሙ ለአንድነት እንቅፋት የሆኑ ነገሮች ሁሉ ከመንገዶች ወደ ጎን እንዲሆኑና የሸዋ አንድነት እንዲሳካ ለማድረግ ነው እና በአሁኑ ጊዜ አድማጮቻችን፣ ተመልካቾቻችን ያያችሁት ወንድም እስቲ እንደገና እናዳምጠው። ተስፋ አደርጋለሁ አሁን ያለንበት የፋኖ ገድል አሁን ያለንበት የፋኖ ጀግንነት ወደፊት ከፋኖ ምን ይጠበቃል የሚለውን ብቻ አጠር ያለ ለእናንተ ሀሳብ እንትላለው ማለት ነው። ትናንት መነሻችን የቱ ጋር ነበረ? ዛሬ እያደረግነው ያለው ትግል፣ ዛሬ የሄድንበት ጀግንነት፣ ዛሬ እያደረግነው ያለው ተጋድሎ፣ ዛሬ እያደረግነው ያለው መስዋዕትነት እስከ የት ነው? መነሻችን መገፋት ነው፣ ከቤታችን ያስወጣል። መዳረሻችን ነፃነት ነው የሚሆነው ማለት ነው። ኦኬ እንግዲህ ይሄ ወንድም አድማጮቻችን፣ ተመልካቾቻችን እንዳልኳችሁ የኢንጂነር ደሳለኝ ሲያስብ ሸዋ ምክትል የቀድሞ የአማራ ፋኖ በሸዋ አሁን የአማራ ፋኖ አሳምነው እዝ እንኳን ሳይባል በፊት ነው እንግዲህ የምክትል መሪ የነበረ መቶ አለቃ ልመንህ ሻወል ይባላል እና ይሄ ወንድም በደብረ ብርሃን አካባቢ ከሌሎች አመራሮች ጋር በአንድ ላይ ሆነው የነበሩበት ጊዜ በወቅቱ እነ መከታው ማሞ እነ ሻለቃ መከታው ማሞ በተለይ የአፋሕድ አመራሮች አንድ ውሳኔ ያሳልፋሉ። እስክንድር ነጋ ምናምን ያሉበት ያ ውሳኔ ምንድን ነው? አፋሕድ በቃ በሸዋ ጠንካራ ሆኖ መውጣት አለበት። በቃ ድርጅቱ እንዲቀጥል ከተፈለገ በሸዋ ጠንካራ ሆኖ መውጣት አለበት። ስለዚህ በሸዋ ውስጥ ያሉ ፋኖዎች በሙሉ በሸዋ ጠቅላይ ግዛት እዝ ስር መሆን አለባቸው፣ በእኛ ስር መሆን አለባቸው የሚል ውሳኔ ይወስናል። በጣም የጀብደኝነት የተሞላበት ውሳኔ እና ያንን ውሳኔ ከወሰዱ በኋላ በአማራ ፋኖ በሸዋ ላይ ኦፕሬሽኖች፣ ወታደራዊ ጥቃቶች ይፈጽማሉ እና ውጊያ ይከፍታሉ ማለት ነው። በቃ ፋኖ በፋኖ ላይ ውጊያ ይከፍታል።
ፋኖ በፋኖ ላይ ተነጋግሮ አንድ ከመሆን ተነጋግሮ ከመወያየት ተነጋግሮ ያሉ ችግሮችን ፈቶ ሸዋ ፋኖችን አንድ ከማድረግ በእኛ ስር መሆን አለባችሁ፣ በአፋሕድ ስር መሆን አለባችሁ፣ በእስክንድር ነጋ ስር መሆን አለባችሁ በሚል በአማራ ፋኖ በሸዋ ወገኖች ላይ በብዙ ቦታ ውጊያ ከፍተዋል። በተለይ የነጎድጓድ ክፍለ ጦር ደብረ ብርሃን አካባቢ የነበረ የነጎድጓድ ክፍለ ጦር ላይ በቃ ሳይጠበቅ ውጊያ ከፍተው ብዙ ፋኖች ሞተዋል። ብዙ ፋኖች አልቀዋል። ያ ብቻ አይደለም። እንደዚሁ በናደውዝ አካባቢ በመራቤቴም አካባቢ እንደዚሁ ውጊያ ከፍተው በርካታ የናደውዝ ወገኖች አልቀዋል። እንደ ሻለቃ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ወታደራዊ አዛዥ ባዩ ፋኖ ባዩ ሻለቃ ባዩ ራሱ ቆስሎ እስከ ቅርብ ጊዜ ድረስ ነው እንግዲህ አገግሞ እንደገና ወደ ኃላፊነቱ የተመለሰው። በአገዛዙ ሳይቆስል በእነዚህ በሸዋ ጠቅላይ ግዛት ፋኖች ግን ሸዋን በሙሉ የአፋሕድ እናደርጋለን ብለው በቃ እንጭፈልቃለን ብለው በጣም አላስፈላጊ ፍራሽ ጎጂ ስራዎችን በመስራታቸው ብዙ ጥፋት ፈጽመዋል። እና ይሄ ቅድም ያሳየኋችሁ ወንድም እዚህ ጋር እንግዲህ ሌላ ፎቶ የእሱ ፎቶ አለ። እዚህ ጋር እንግዲህ የምታዩት ነው፣ በቀኝ በኩል የምታዩት ነው መስቀል ያደረገው ማለት ነው። መቶ አለቃ ልመንህ ሻውል ይባላል። እና ይሄ ወንድም እንደዚሁም አብሮት ደግሞ ያለው የአማራ ፋኖ በሸዋ ከፍተኛ አመራር ዳዊት ቀጸላ ነው። በጣም ተወዳጅ፣ በተለይ የአደረጃጀት ስራ ላይ በጣም ቁልፍ ስራ የሚሰራ በጣም ዳይናሚክ የሆነ ሰው ነው። እና እነዚህ ሰዎች ሌሎችም እንደዚሁ የአማራ ፋኖ በሸዋ የፋይናንስ ኃላፊ የነበረው ፋኖ አንድነትም እንደዚህ በቃ በርከት ያሉ የአማራ ፋኖ በሸዋ አመራሮች ደብረ ብርሃን አካባቢ ነጎድጓድ ክፍለ ጦር ጋር በዛ እንደዚሁም የተወሰኑ የከሰም ክፍለ ጦርም ደግሞ ወደ ደብረ ብርሃን አካባቢ መጥቶ ነበረ። አንድ ላይ ሆነው ምንድን ነው የሆነው? በዛን ጊዜ ተሬ የሚባል ቦታ ላይ ስሙን አልተሳሳትኩ መሰለኝ፣ እዛ አካባቢ ላይ አገዛዙ የድሮን ጥቃት ይፈጽማል። የድሮን ጥቃት በሚፈጽምበት ጊዜ ብዙ ከከሰም ክፍለ ጦር የመጡ እንደዚሁም የነጎድጓድ ክፍለ ጦር የነበሩ በዛ አካባቢ ጉዳት ይደርሳል፣ በሰማያዊ ዜጎችም ላይ ጉዳት ይደርሳል። እና የዚህን ጊዜ ነው እንግዲህ የዚህን ጊዜ በአገዛዙ የድሮን ጥቃት እንደተፈጸመባቸው ያወቁት ሻለቃ መከታው ሳይታሰብ በእነዚህ በአመራሮች ላይ ሳይታሰብ ጥቃት ፈጽመው እነዚህን ብዙዎቹን ገለው ብዙ የአማራ ፋኖ ሸዋ ፋኖዎች ሞተው እነዚህን ከፍተኛ አመራሮች ሌሎችም አሉ፣ ሁለቱም ነው የነገርኳችሁ፣ አፍነው አግተው ያሰሩበት ሁኔታ ነው ያለው። እና አሁን ባለው ሁኔታ እርግጥ ነው የእርስ በርስ መተዋኮሱ ከቆመ 3-4 ወር ሆኖታል። እነ ሻለቃ መከታውም ወደ ንግግር እየመጡ ነው። ፋኖን አንድ የሸዋ ፋኖን አንድ ማድረግ አለብን ብለው ወደዚህ እየመጡ ነው። ከዚህ በፊት የእርስ በርስ በነበረው የእርስ በርስ ውጊያ ሪግሬት አድርገዋል። ትክክል አልነበረም ወደሚል ደረጃ መጥተዋል። ኮሎኔል ማናገረውም ራሳቸው አላገዛዙ ነው የጠቀምነው፣ እርስ በርስ በመዋጋታችን አንድ ባለመሆናችን በራሳችንም ላይ ጉዳት ነው ያደረስነው ብለው ኮሎኔል ማናገረው አምነዋል። ስለዚህ ከዚህ በፊት ሸዋን በአፋሕድ አመራሮች ዳይሬክሽን በአፋሕድ አመራሮች አመራር ሸዋን አንድ በጉልበት እናደርጋለን የሚሉት አካሄድ ውጤት እንዳላመጣ፣ እነሱም ላይ ጉዳት እንዳመጣ፣ በአጠቃላይ ትግሉ ላይ ጉዳት እንዳመጣ፣ የህዝቡም ስነልቦና ላይ ጉዳት እንዳመጣ ተረድተዋል። ስለዚህ በዚህም ምክንያት ያ ሁኔታ ቆሟል። አሁን በሸዋ እግዚአብሔር የተመሰገነ ይሁን የእርስ በርስ ውጊያ የለም። አሁን እነ ሻለቃ መከታው የሸዋ ፋኖችን አንድ ለማድረግ ፍላጎት እንዳላቸው በተለያየ መንገድ እየሰማን ሸዋን አንድ አድርጎ ጦርነቱን ከእልባት ከግብ ለማድረስ ብዙ ፍላጎት እንዳላቸው ኢገርነስ እንዳላቸው እኔ አንዳንድ መረጃዎች ያሳዩኛል። እንግዲህ ይሄ የነሱ ፍላጎት ተግባራዊ እንዲሆን የነሱ ፍላጎት እውን እንዲሆን ከተፈለገ በአስቸኳይ ማድረግ ያለባቸው ነገር አለ። እሱም ምንድን ነው? እነ የአማራ ፋኖ በሸዋ ምክትል መሪ የነበረውን ከኢንጂነር ደሳለኝ ቀጥሎ ምክትል መሪ የነበረው ሌላውም ደግሞ ዳይናሚክ አመራር እዚህ የምታዩቸውን ወንድሞች እነ መቶ አለቃ ልመንህን ሻውል እንደዚሁም ደግሞ ፋኖ ዳዊት ቀጸላ ፋኖ አንድነትን ሌሎችም በአጠቃላይ እኔ ባለኝ መረጃ ከ250 እስከ 400 የሚሆኑ እስረኞች በአሁኑ ጊዜ በነ መከታው ማሞ ታስሯል። እነዚህ ሁለት ወንድሞችንም ጨምሮ የታሰሩት የአማራ ፋኖ በሸዋ በነ ደሳለኝ ስር ያሉ ፋኖች ብቻ አይደለም።
በሸዋ ጠቅላይ ግዛት እዝ ውስጥም ራሱ ያሉ በአፋሕድ ላይ ጥያቄ ያነሱ በእስክንድር ነጋ አመራር ላይ ጥያቄ ያነሱ እንደገና ደግሞ እነ ሻለቃ መከታው አፋሕድ ጋር ባላቸው ግንኙነት ከአፋሕድ ጋር ባላቸው ቁርኝት አመራሩ እየሰጠ ያለውን ውሳኔ በዛ የማይስማሙ እንግዲህ ፋኖዎች በፈቃደኝነት ነው እንግዲህ የሚመጡት አይደል? በፈቃደኝነት የሚመጣ ጦርን በማግባባት በማሳመን ውሳኔዎቹም ሲወሰኑ ደግሞ በግብታዊነት ይሄን ወስነናል እናንተ በግድ ተቀበሉ ሳይሆን በኮንሰንሰስ ከክፍለ ጦር አዛዦች ጋር ከብርጌድ አዛዦች ጋር በመወያየት ይሄን ብናደርግ ይሄ ነው ጥቅሙ፣ ይሄንን ባናደርግ ደግሞ ይሄ ነው የሚከተለው በሚሉ በመተማመን በዊዝደም በማስተዋል እዙን ከመምራት ይልቅ እነሱን የሚቃወሟቸውን በተለይ እስክንድር ነጋን የሚቃወሙትን አፋሕድን የሚቃወሙትን ለአመራሩም ደግሞ እንዴት ለምን ሸዋን አንድ አታደርጉም? እስከ መቼ ነው ሸዋ ተከፋፍሎ የሚቀጥለው? የሚል ጥያቄ ቦልድሊ ጥያቄ የሚያነሱትን ሁሉ ወስደው ያሰሯቸው ብዙ አሉ። የገደሏቸውን ለጊዜው እንተው፣ ያሰሯቸውን ነው አሁን ያሰሯቸው ላይ ነው ማተኮር የምንፈልገው እና ያሰሯቸው ብዙ አሉ። ከ200 እስከ 400 የሚሆኑ የታሰሩ ፋኖች አሉ። እነሱ ስር የነበሩ ፋኖች የአማራ ፋኖ በሸዋ በነ ኢንጂነር ደሳለኝ ስር የነበሩ ፋኖች እንዳልኳቸው እንደነ መቶ አለቃ ልመንህ እንደነ ዳዊት ቀጸላ እንደነ ፋኖ አንድነት የመሳሰሉ የታሰሩ ብዙ አሉ። እነዚህ የታሰሩ ሰዎች በአፋር ድንበር አካባቢ በጣም ሙቅ በሆነ ቦታ በጣም ለጤና አስቸጋሪ በሆነ ቦታ ታስረው እየተሰቃዩ ያለበት ሁኔታ ነው። እንግዲህ ሁላችንም እንደምናውቀው የአብይ አህመድ አገዛዝ እነ ሽመልስ አብዲሳ በርካታ ፋኖችን፣ በርካታ የሰብአዊ መብት አክቲቪስቶችን፣ በርካታ በተለይ ከአማራ ማህበረሰብ ተቀናቃኝ ይሆናሉ የሚባሉትን በመቶዎች በሺዎች የሚቆጠሩ በቃሊቲ በቂሊንጦ አዋሽ አርባ በተለያዩ ፌዴራል እስር ቤቶች አስረው እያሰቃዩ ነው። በጅምላ አስረው እያሰቃዩ ነው። ለምንድን ነው አስረው የሚያሰቃዩት? አንደኞቹ እነሱ ጠላት ናቸው፣ የህዝብ ጠላት ናቸው፣ የፋኖ ጠላት ናቸው። ነገር ግን እነ ሻለቃ መከታው ማሞ ለምንድን ነው እነ አብይ አህመድ እና እነ ሽመልስ አብዲሳ እንደሚያደርጉት ፋኖችን አስረው የሚያንገላቱት? ለምንድን ነው? ወንጀል የሰራ ፋኖ መቀጣት አለበት። ወንጀል የሰራ ፋኖ መያዝና መታሰር አለበት። የተማረኩ የመከላከያ ሰራዊት አባላት በተለይ ወንጀል የፈጸሙ የተማረኩ የመከላከያ ሰራዊት አባላት መያዝ አለባቸው። ክህደት የፈጸሙ ፋኖ መካከል ሆኖ መረጃ ላገዛዙ እየሰጡ በፋኖች ላይ እልቂትና በፋኖች ላይ ችግር እንዲፈጠር የሚያደርጉ መታሰር አለባቸው። በፋኖ ስም ህዝብን የሚዘርፉ፣ ህዝብን የሚበድሉ፣ ህዝብን የሚያጎሳቅሉ መታሰር አለባቸው። ወንጀል ጥሬ ወንጀል የሚፈጽሙ ፋኖ ይሁን ማንም ሰው በቁጥጥር ስር መዋል አለበት። የሚገባውን ቅጣት ማግኘት አለበት። ነገር ግን ምንም ወንጀል የሌለባቸው ሰዎች ወንጀላቸው ፋኖ አንድ ይሁን በማለት ወይም ደግሞ ወንጀላቸው የሌላ ፋኖ አደረጃጀት አባል ይሆኑ ለምንድን ነው የሚታሰሩት? ስለዚህ እነ ሻለቃ መከታው ማሞ ፋኖ እውነተኛ ፋኖ ከሆኑ ፋኖችን ይልቁ። እውነተኛ ፋኖችን እነ መቶ አለቃ ልመንህን እነ ዳዊት ቀጸላ እና ሌሎችንም ያሰሯቸውን ፋኖች እዛ አዋሽ ድንበር ላይ አካባቢ እያሰቃዩቸው ያሉትን ፋኖች በአስቸኳይ መልቀቅ አለባቸው። ለአንድ እነሱን ባለቀቁበት ሁኔታ ከአማራ ፋኖ ከአፋብኃ አሳምነው ዕዝ ጋር አብረው ሊሰሩ አይችሉም። መተማመን እኮ መኖር አለበት አይደል? መተማመን መኖር አለበት። አብሮ ለመስራት እኮ መተማመን መኖር አለበት። የነ ኢንጂነር ሸዋልን የነ ኢንጂነር ደሳለኝ ሲያስብ ሸዋን ልጆች አስረው የኢንጂነር ደሳለኝን ምክትል ከፍተኛ አመራሮች አስረውና አግተው እንዴት ብሎ ነው ከነ ኢንጂነር ደሳለኝ ጋር ቁጭ ብሎ ሊነጋገሩ የሚችሉት? እኔ አንድ የአፋብኃ አሳምነው ዕዝ አመራርን አነጋገሩ። ለምንድን ነው ከነ ደሳለኝ ጋር የማትነጋገሩት ብዬ ማለት ነው። አንድ መካከለኛ ያለ አመራር
ምን ምላሽ ነው የሰጠኝ? እና ደስ ይለናል ግን አናምናቸውም ማለት አለኝ። በጭራሽ እነሱን እኛ አናምናቸውም፣ እነሱ ላይ እምነት የለንም አለኝ። እነሱ ላይ እምነት የለንም አለኝ። ለምንድን ነው እነሱ ላይ እምነት የሌላቸው ሲባል መሪዎቻችንን አስረዋል እኮ እኛ እነሱን አምነን ተቀብለን ከነሱ ጋር ውይይት ለማድረግ የግዴታ መጀመሪያ እስረኞችን መፍታት አለባቸዋል። ስለዚህ ያንን ባላደረጉበት ሁኔታ ከነሱ ጋር የሚደረግ ምንም አይነት ንግግር የለም አለኝ። እውነቱን ነው። ስለዚህ እነ ኢንጂነር እነ ሻለቃ መከታው ማሞ ለአንድነት፣ ለሸዋ አንድነት፣ ለእርቅ ፍላጎት ካላቸው በሚዲያ እንደተናገሩት በሚዲያ እንደገለጹት በዚህ ሁኔታ መቀጠል የለብንም፣ አንድ መሆን ግዴታ ነው የሚል እውነት ያንን ከሆነ የሚያምኑት እንግዲህ አንድ ማድረግ ያለባቸው ለንግግርና ለውይይት የሚረዳን ነገር ማድረግ አለባቸው። ድባቡን መቀየር አለባቸው። ይሄ ያለመተማመኑን ድባብ፣ የጥላቻውን ድባብ፣ የመጨካከኑን ድባብ ምን ማድረግ አለባቸው? መቀየር አለባቸው። ይቅር ለመባባል ቁጭ ብሎ ለመነጋገር። እስቲ አስቡት። አሁን ብዙ ጊዜ ኢንጂነር ደሳለኝ ሲያሽብ ሸዋ እና መከታው ማሞ ተነጋገሩ እያልኩ ብዙ ጊዜ ጨዋለሁ ሚዲያ ላይ። ግን በኢንጂነር ደሳለኝ ሲያሽብ ሸዋ ቦታ ሆኜ ሳየው ኢንጂነር ደሳለኝ ሲያሽብ ሸዋ እውነት ለመናገር ከሆነ እንዴት አድርጎ ነው ከመከታው ማሞ ጋር የሚናገሩ? የእሱን ምክትል መቶ አለቃ ልመንህን መከታው አስረው ሊሆን አይችልም። ስለዚህ እነ ሻለቃ መከታው ከ200 እስከ 400 በላይ ያሰሯቸውን ፋኖች አስረው የሚቀጥሉ ከሆነ ከነሱ ጋር አብሮ ሊሰራ የሚችል የሸዋ ፋኖ የለም። ስለዚህ ለአንድነት አንድነትን የሚፈልጉ ከሆነ በአንድነት መጓዝ የሚፈልጉ ከሆነ ያለ አንዳች ቅድመ ሁኔታ ያሰሯቸው ከ200 እስከ 400 የሚሆኑ ወንጀል ያልፈጸሙ አፋሕድን አንፈልግም ስላሉ፣ እስክንድር ነጋ መሪያችንን አንፈልግም ስላሉ፣ እስክንድር ነጋ መሪያችን አይደለም እኛ የሸዋ ፋኖች እንጂ የግለሰብ የእስክንድር ነጋ አገልጋዮች ፋኖች አይደለንም ያሉ፣ ወይንም ደግሞ የእነሱን አመራር አካሄድ የተቹ ሰዎች ሀሳብ ስላቀረቡ እየሄድንበት ያለው ነገር ትክክለኛ አይደለም ብሎ ስላሉ ሊታሰሩ አይገባም። ህዝቡ እኮ ሁለተኛ ሽመልስ አብዲሳና ሁለተኛ አብይ አህመድ አይፈልግም። ህዝቡ እኮ እየታገለ ያለው እኮ ለመብቱና ለነጻነቱ ለህዝብ መብት፣ ለህዝብ ነጻነት፣ ለህዝብ ህልውና ወጥተናል ቆመናል የሚሉ አመራሮች እነሱም ደግሞ እንደነ አብይ አህመድ እንደነ ሽመልስ አብዲሳ እየወሰዱ የሚያስሩ ከሆነ ታዲያ ምንድን ነው ይሄ? ለምንድን ነው ሰው እነሱ የሚታገሉ? ስለዚህ ይሄ ነገር ሲሪየስ የሆነ ነገር ስለሆነ ሰው ሁሉ ቆም ብሎ ሊያስብበት፣ ቆም ብሎ ሊመለከተው ይገባል። እርግጥ ነው አንድ ጊዜ ምን አድርገዋል? እነዚህን ወንድሞች አስገድደው ቃለመጠይቅ እንዲሰጡ አድርገዋል። እኛ ደህና ነን፣ ኢንጂነር እኛ እንዲህ ነን፣ እኛ እንደዚህ ነን ብለው በቃ ይሄ በቁጥጥር ስር ያደረግነውን ሰው በግድ ተናገር ብለን እናናዘዝ የለ እንደዛ ማለት ነው። እንደዛ አድርገው እነዚህ ያሰሯቸውን ሰዎች የአማራ ፋኖ የቀድሞ የአማራ ፋኖ በሸዋ አመራሮች እነ መቶ አለቃ ልመንና እነ ዳዊት ቀሰለን አንተነህን አውጥተው እንዲናዘዙ አድርገዋቸዋል። ደስተኛ እንደሆኑ በቃ በሸዋ ጠቅላይ ግዛት እዝ ውስጥ በቃ እየሰሩ እንደሆነ በሸዋ ጠቅላይ ግዛት እዝ ውስጥ በቃ የሸዋ ጠቅላይ ግዛት እዝን እንደተቀላቀሉ እነመከታው እንደተቀላቀሉ እና ከነመከታው ጋር እየሰሩ እንደሆነ ተናግረዋል። ታዲያ ከነመከታው ጋር እየሰሩ ከሆነ የት አሉ ሲሰሩ የታየን? መቶ አለቃ ልመንህ የአንድ የሸዋ ጠቅላይ ግዛት እዝ ብርጌድ ወይንም ሻለቃ ሲመራ መቻየት እንጂ የት አለ ታዲያ? የት አሉ እነዚህ ሰዎች? የሸዋ ጠቅላይ ግዛትን ተቀላቅለው በቃ ከነመከታው ጋር የሚታገሉ ከሆኑ የት አሉ? ሲታገሉ ለምን አናያቸውም? መቶ አለቃ ልመንህ የአማራ ፋኖ በሸዋ ምክትል መሪ የነበረ አንበሳ የሆነ ፋኖ፣ መቶ አለቃ የነበረ ፋኖ፣ ኮማንዶ የነበረ ፋኖ
እሱ የሚመራው ክፍለ ጦር ወይ እሱ የሚመራው ብርጌድ ወይ እሱ የሚመራው ሻለቃ የትኛው ነው? ፋኖ ቀጸላ ማነው? ፋኖ ዳዊት ቀጸላስ ደግሞ በጣም ዳይናሚክ የሆነ የፖለቲካ ሰው፣ እሱስ ምን እያደረገ ነው? ብዙ ጊዜ ከቦታ ወደ ቦታ ከአካባቢ ወደ አካባቢ ሄዶ ፋኖችን የሚያደራጅ ነው። ድርጅት ማለት ድርጅታዊ ስራ የሚሰራ በጣም በጣም ጎበዝ የሆነ ጎበዝ የሆነ ሰው ነበር፣ የስራ ሰው ነበር። አሁን እሱ ሴት አለ። እሺ የሸዋ ጠቅላይ ግዛት እነ መከታውን ከተቀላቀሉ የት ነው እየሰራ ያለ? ፖለቲካ ነው፣ ወሬ ነው፣ ውሸት ነው፣ ፕሮፓጋንዳ ነው። አስገድደው ሚዲያ ላይ ያቀረቧቸውና ደህና ናቸው አሉ። ግን እነዚህ ወንድሞች ታስረው ነው ያሉት ወገኖች፣ ታስረው ነው ያሉት። በአሁኑ ጊዜ ታስረው ነው ያሉት። ስለዚህ እነ ሻለቃ መከታው ማሞ አሁንም በአክብሮት የምጠይቃቸው፣ በአክብሮት የምማጸናቸው፣ ይሄንን ስናገር ለነሱም ብዬ እንደሆነ ማወቅ አለባቸው። ለምን ዜጎችን እያሰሩ ዜጎችን እያፈኑ ፋኖችን አስረው በዚህ ሁኔታ ሊቀጥሉ አይችሉም። የሚሰሯት ነገር በሙሉ ህዝብ ያውቃል። ስለዚህ ከመጨለሙ በፊት አሁን 11ኛ ሰዓት ላይ ነው ያሉት። ከመጨለሙ በፊት እርምጃ ይውሰዱና አካሄዳቸውን ያስተካክሉ። ያሰሯቸውን ከ200 እስከ 400 የሚሆኑ ፋኖች፣ ወንጀል ያልፈጸሙ ፋኖች፣ እንዲሁም ንጹሐን ዜጎች አባቶችን ሁሉ ይፍቱ። እንዳልኩት በአፋር ድንበር አካባቢ ነው፣ ሙቅ በሆነ ቦታ፣ በጣም ሞቃማ በሆነ ቦታ ነው አስረው እያሰቃያቸው ያሉት። ምን አይነት ጭካኔ ነው? እንዲህ አይነት ጭካኔ ፋኖ እንዴት በፋኖ ላይ በዚህ መልኩ ይጨክናል? ይህ መቆም አለበት። ሌላው እኚህን አባት እንደገና በጣም የምወዳቸው አባት፣ በጣም የሚወደዱ በጣም የሚከበሩ የሸዋ አባት ተብሎ የሚቆጠሩ አባት ናቸው። እኚህ አባት ትልቅ ሰው ናቸው። ጋሼ ነው የሚሏቸው። ሸዋ ፋኖች በሙሉ ሁሉንም ብትጠይቁ መራቤቴ ሂዱ፣ ይፋት ሂዱ፣ መንዝ ሂዱ፣ ሞረትና ጅሩ ሂዱ፣ እንሳሮ ሂዱ፣ ምንጃር ሂዱ፣ ቡልጋ ሂዱ፣ በሁሉም ሸዋ፣ ኧረ በሸዋ ብቻ አይደለም ወገኖቼ፣ ጎጃም ሂዱ፣ ወሎ ሂዱ፣ ደራ ሂዱ፣ ሁሉም በቃ የፋኖ መሪዎች እኚህን አባት ጋሼ ነው የሚሏቸው። እኛ አባት የት ነው ያሉት? እኚህ አባት ፋኖችን አንድ ለማድረግ አንዴ ደራ፣ አንዴ መራቤቴ፣ አንዴ ይፋት፣ አንዴ እንሳሮ፣ አንዴ ወሎ ወረይሉ፣ አንዴ እንትን ምንድነው አምባሰል ከነ ድርሳን ጋር፣ አንዴ ጎጃም፣ አንዴ ምናምን እያሉ የአማራ ፋኖች አንድ እንዲሆኑ የሚመክሩ የሚገስጹ የሚቆጡ አባት ናቸው። እኚህን አባት እነ ሻለቃ መከታው ማሞ እርግጥ እነ ልመንህን እነ መቶ አለቃ ልመንህና ሌሎችን እንደሚያደርጉት በጣም በችግር ውስጥ አይደለም ያደረጓቸው። ነገር ግን እኚህን አባት አስረው አግተው የቁም እስረኛ አላሰሯቸውም። በእንትን እስር ቤት ውስጥ አይደለም ያሉት፣ ግን የቁም እስረኛ ያደርገዋቸዋል። በቃ ወዴትም ቦታ እንዳይንቀሳቀሱ አድርገዋቸዋል። እና የእኚህን አባት ጉዳይ ደግሞ ብዙዎቻችን በሚዲያ አውጥተን የት ነው ያሉት? እሳቸውን ፍቱ፣ ሻለቃ ጋሽ ተስፋዬ መካሻን ፍቱ፣ ጋሽ ተስፋዬ መካሻ ፍቱ ብለን በሚዲያ ወጥተን ስናናገራቸው ምን አደረጉት? ልክ ቲያትር ሰርተው ጋሽ ተስፋዬን አመጡና ኮሎኔል ማናገረው ጎን አደረጉና ቃለመጠይቅ እንዲሰጡ አደረጓቸው። በቃ እሶ ቃለመጠይቅ ስጡ፣ በእሶ ምክንያት እየተጠላን ነው፣ በእርሶ ምክንያት እየተተቸን ነው፣ በእሶ ምክንያት እንዲየደረሰብን ነው እና ይህን ነገር ያድርጉ ብለው ተጫኗቸው። እሳቸውም ተመልከቱ በሚዲያ ወጥተው እኔ መከታው ማሞ ልጄ ነው ብለው ተናገሩ። እውነት ነው፣ መከታው ማሞ ልጃቸው ነው። የሸዋ ፋኖች በሙሉ የጋሽ ተስፋዬ ልጆች ናቸው። ነገር ግን መከታው ማሞም ሆነ ሌሎችና አበበ ጢሞ ጋሽ ተስፋዬ መካሻ ልጆቼ ናችሁ ካሏችሁ እናንተስ እሳቸውን አባታችን ናችሁ አባታችሁ ጋሽ ተስፋዬ የእኛ አባት ናቸው ብላችሁ ታምናላችሁ ወይ? ጋሽ ተስፋዬ የእኛ አባት ናቸው ካላቸው በቃ ጋሽ ተስፋዬ ወደ ፈለጉበት ቦታ እንዲሄዱ ፍቀዱላቸው። ለምን የቁም እስረኛ ታደርጓቸዋላችሁ? ይሂዱ፣ ፈለጉ ወደ እነ ኢንጂነር ደሳለኝ ይሂዱ፣
ፈለጉ ጎጃም ሄዱ፣ በቃ የፈለጉበት ቦታ ፋኖ በሚቆጣጠርበት ቦታ በሙሉ የፈለጉበት ቦታ እንዲሄዱ ለእኚህ አባት መፍቀድ አለባችሁ። አባት ጋሽ ተስፋዬ የእኛም አባት ናቸው ብላችሁ ካመናችሁ፣ ጋሽ ተስፋዬ የእኛም አባት ናቸው ብላችሁ ካመናችሁ፣ ፋኖ የፋኖዎች ሁሉ አባት ናቸው፣ በተለይ የሸዋ ፋኖዎች ሁሉ አባት ናቸው ብላችሁ ካመናችሁ፣ ፋኖዎች ወዳሉበት ቦታ እንዲሄዱ አድሩ። በቃ ይሄዱ፣ በየቦታው ይዙሩ። እኛ አባት በየቦታው ይዙሩና አንድነትን ይስበኩ፣ አንድነትን ይስበኩ። ፋኖች አንድ እንዲሆኑ ያስተምሩ፣ ይቆጡ። የኚህ አባት አክቲቭ መሆን ለፋኖ ትግል አስፈላጊ ነው። እንደ ጋሽ ተስፋዬ አይነት ሰዎች በአሁኑ ጊዜ አባቶች በአሁኑ ጊዜ ያስፈልጋሉ። የሚያሰባስብ የሚያስታርቁ በሁሉም ተሰሚነት ያላቸው ትልቅ ሰዎች ያስፈልጋሉ። እንዴት ትላልቅ ሰዎችን የቁም እስረኛ አድርገን እናስቀምጣለን? እውነት ለመናገር ከሆነ ይቅርታ ይደረግልኝና እነ መከታው ማሞ የቁም እስረኛ ማድረግ ካለባቸው የቁም እስረኛ ማድረግ ያለባቸው እስክንድር ነጋ። ስልኩን ነጥቀው ያለውን የኮሚኒኬሽኑን ነጥቀው ምንም እንዳይገናኝ ማድረግ ያለባቸው እስክንድር ነጋ። ለምን እሱ እዛው እነሱ መካከል ሆኖ እየበጠበጠ ያለው ችግር እየፈጠረ ያለው እስክንድር ነጋ። እኚህ አባት ግን ብዙ ሊሰሩ የሚችሉ ፋኖን አንድ ሊያደርጉ የሚችሉ ትልቅ አባት ናቸው። ስለዚህ እነ መከታው ማሞ በአስቸኳይ ጋሽ ተስፋዬን ከቁም እስረኝነታቸው መልቀቅ አለባቸው። ያንን ያደርጉ። ያን በሚያደርጉበት ጊዜ ምንድን ነው የሚሆነው መሰላችሁ? እነሱ አይጎዱ። ያሰሯቸውን መፍታት ትልቅነት ነው። መታሰር የሌለባቸውን ደግሞ ማሰር ወንጀል ብቻ ሳይሆን ትንሽነት ነው። ስለዚህ ጋሽ ተስፋዬን መፍታታቸው ያሰሯቸውን ከ200 እስከ 400 የሚሆኑ ፋኖችንና ወንጀል የሌለባቸውን ሰዎች መፍታታቸው አንደኛ እነ መከታው ማሞ እየወደቀ ያለውን ተቀባይነታቸውን እንደገና ያነሳሉ። ሁለተኛ በሌሎች የሸዋ ፋኖች መካከል ደም ፈሷል፣ ጉዳት ደርሷል፣ ይንበቃል፣ ብዙ ነገሮች ሆነዋል። ሸዋ ውስጥ በጣም የሚያሳዝኑ ነገሮች ሆነዋል። ቢያንስ ያንን ሙሉ ለሙሉ እንኳ ባያድንም ያ ሁኔታ ያ ፊሊንግ ያ ስሜት ሙሉ ለሙሉ እንኳ ሂል ባያደርግም ባይፈወስም ቢያንስ አትሊስት ነገሮችን ያረግባል። ሶስተኛ ለነ ኢንጂነር ደሳለኝ ሲያሽብሸዋ ለነ ሻለቃ ባዩ ለአማራ ፋኖ ብሔራዊ ኃይል አሳምነው እዛ አመራሮች ቁጭ ብለው ከነ መከታው ጋር ለመነጋገር አይከብዳቸውም። አሁን ግን እነ አብዛኛ የነጎድጓድ ክፍለ ጦር ፋኖች፣ የከሰም ክፍለ ጦር ፋኖች፣ የናዶ ክፍለ ጦር ፋኖች በብዙ በመቶ የሚቆጠሩ ፋኖችን እነ መከታው አስሮ በምን ሞራል ኦቶሪቲስ ነው ኢንጂነር ደሳለኝ ከመከታው ጋር ሊነጋገር የሚችለው? ስለዚህ ወደ ንግግር ከመመጣቱ በፊት እነ መከታው ማሞ ያሰሯቸውን ይፍቱ። ይህንን ደግሞ በአስቸኳይ ማድረግ ያለባቸው ነው የሚል እምነት አለኝ። አድማጮቻችን፣ ተመልካቾቻችን በአስቸኳይ መፍታት አለባቸው። እንግዲህ ይህንን በዚህ አጋጣሚ አሳስባለሁ። ይህን በምናገርበት ጊዜ ይህን የምናገረው እነ መከታውን ኮርነር ለማድረግ ለማጋለጥ፣ በህዝብ እንዲጠሉ ምናምን ለማድረግ አይደለም። እንደውም ይሄ ያልኩትን ነገር ካደረጉ እንደውም የበለጠ በህዝብ እንዲወደዱ የሚጠቅም ምክር ነው እየሰጡ ያለሁት። እንግዲህ ጆሮ ያለው የእስማኤል የለ መጽሐፍ እንግዲህ ከሰሙ ይህንን ተግባራዊ ያደርጉ የሚል እምነት አለኝ። በዚህ አጋጣሚ ደግሞ በእነሱ ስር ያሉ የአማራ ፋኖ በሸዋ ጠቅላይ ግዛት ውስጥ ያሉ የብርጌድ አዛዦች፣ የክፍለ ጦር አዛዦች፣ ሌሎቻችሁም ሁሉ በዚህ ጉዳይ ላይ የፖለቲካ አመራሮቻቸውን እነ ሻለቃ መከታውን ግፊት እንድታደርጉ ፈልጋሉ። ለምን የሸዋ ጠቅላይ ግዛት ፋኖዎች በሙሉ በእነ መከታው ስር ያሉ ፋኖዎች በሙሉ የሸዋን አንድነት ይፈልጋሉ። ከሌሎች ወንድሞቻቸው ጋር አንድ ሆኖ መታገል ነው የሚፈልጉት። ለዛ እንቅፋቱ እነ መከታው ያሰሯቸው ፋኖች ስለሆኑ እነ መከታው በአስቸኳይ ያሰሯቸውን መፍታት አለባቸው የሚል እምነት ነው ያለኝ።
እንግዲህ አድማጮቻችን ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።